አሰላሙ አለይኩም ወራህመቱላህ እንደምን ዋላችሁ እንደምን ከረማችሁ። ዛሬም በሌላ ቪዲዮ ተገናኝተናል። ለዛሬ እንግዲህ አንድ እጅግ በጣም ነውር የሆነ ንግግር በእስልምና ላይ የሰነዘረ ያለ ግለሰብ በሕግ ሊጠየቅ ከመገባቱ ጋር በተያያዘ ነው እንግዲህ ቪዲዮ የሚኖረን። ከዛ ውጭ የዚህ ግለሰብ ደጋፊዎችም ምን ያክል በራሳቸው ሊያፍሩ እንደሚገባ የተወሰኑ ሀሳቦችን ማንሳ ይሆናል። እንደተለመደው ሁላ ላይክ ሼር በማድረግ በደንብ ታዳርሱት ዘንድ አደራ ለማለት እወዳለሁ። እንዲህ ከመነሻ ሀሳብ ልነሳ። እንግዲህ ሰሞኑን በተለይ ትላንትና የሆኑ ቪዲዮዎች መለቀቅ ጀመሩና ይሄ እፎይ የሚባል ቲክቶክ ላይ ወደ 400,000 በላይ ተከታይ ያለው ግለሰብ ነው እና የዚህ ግለሰብ ቪዲዮዎች መውጣት ጀመሩ። እስልምና ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ በጣም አስቀያሚ ነገሮችን እንደሚናገር የሚያሳዩ ቪዲዮዎች ናቸው የወጡት። እኔ ቪዲዮዎቹን ሳይ በጣም ደንግጫለሁ። ከአንድ ሃይማኖተኛ ነኝ ከሚል ግለሰብ የማይጠበቁ ወሲብ ነክ የብልግና ቃላት ያዘሉ እጅግ በጣም አስቀያሚ፣ ማለት አንድ ሃይማኖተኛ ነኝ የሚል ግለሰብ ሊታይባቸው የማይፈልጉ ቃላት አሉ። ሁሉም ሰው የራሱን ልኩን ይመርጣል አይደል? እና የትኛውም ሃይማኖተኛ ነኝ የሚል ግለሰብ ሊታወቅባቸው የማይችሉ አስቀያሚ ቃላትን እየተናገረ ለተራ ግለሰብ እንኳን አይደለምና ሃይማኖት ለሚያስተምር ሰው ለተራ ሰው እንኳን ስቅቅ የሚያደርግ እጅግ በጣም አስቀያሚ ቪዲዮዎችን አየሁኝ፣ የተለያዩ ተቆራርጠውና በእውነቱ እንዲህ አይነት ንግግሮችን ሰበካ ብሎ እንኳን ሊቀበላቸው የሚችል ሰው መኖሩ በራሱ ይገርማል። ፍጹም ከሃይማኖት ጋር የሚሄዱ ነገሮች አይደሉም እና በጣም ክብረ ነክ፣ በጣም ባለጌ፣ እንጃ በጣም ያስደነግጣል። ሐቂቃ ለሚሰማው ሰው በጣም ያስደነግጣል። እና እንዲህ አይነት ንግግሮችን በነጻነት ቲክቶክ ላይ ቁጭ ብሎ እስልምና ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ሲሰነዝር እንደሚውል የሚያሳዩና በሕግ ይጠየቅልን የሚሉ ነገሮች በጣም ቁጣ የፈጠረ መሆኑን የሚጠቁሙ ናቸውና እኔ በዚህ ደረጃ የትም አላየሁም። በነገራችን ላይ ሌላው የዓለም ክፍል ላይ በጣም ብዙ ችግሮች ይፈጠራሉ ከዚህ እጅግ በጣም ባነሱ ንግግሮች እና ቁጣ መፍጠሩ በሙስሊም ማህበረሰብ ዘንድ ትልቅ ቁጣ መፍጠሩ የሚጠበቅም ነው። ሐቂቃ ለመግለጽም በሚከብድ ደረጃ ማለት ነው። ይህን ካነሳን እንደ መነሻ ካነሳን ዘንዳ የግለሰቡ ፍላጎት ምንድን ነው የሚለው ላይ የተወሰኑ ነገሮችን እናንሳ። እንግዲህ በግለሰቡ ፍላጎት ብሎ ያስቀመጣቸው ነገሮች አሉ። ከዛ ውጭ እኛ ደግሞ የምናነባቸው ፍላጎቶች አሉ፣ አቺቭ ሊያደርጋቸው የፈለጋቸው እነሱን እናያለን። ከዛ ውጭ ደግሞ ግለሰቡን እየደገፉ ያሉ አካላት የሚሰሯቸውን ነውር አስመልክቶ እናነሳለን። እንደ ሙስሊም ደግሞ ምላሻችን ምን ሊሆን ይገባል በሚል ቤዚክ የሚሆኑ ነጥቦችን አነሳለሁ። ኢንሻአላህ በተቻለ ለማሳጠር እሞክራለሁ። እንግዲህ ይሳካልኛል አይሳካልኝም ባላቅም የግለሰቡ ፍላጎት ምንድን ነው የሚለውን በተመለከተ ራሱ ሲናገር ካስቀመጣቸው ነገሮች ተቀንጭቦ የወጡ ነገሮችን አየሁና አንደኛ አድርጎ የሚያነሳው ምንድን ነው፣ በቃ ሙስሊሞች በነቢዩ መሐመድ ማንነት እንዲሸማቀቁ እናደርጋለን በሚል ነው እንግዲህ እንደ ዓላማ አድርጎ ያስቀመጠው ማለት ነው። እዚህ ቲክቶክ ላይ ምን ላይ ነቢዩ መሐመድ ሲነሱ የሚሸማቀቅ ሙስሊም እንፈጥራለን፣ ለዚህ ነው የምንሰራው የሚል ነገር አንስቷል። እና በእውነቱ ይሄ የሚሳካ ህልም አይደለም፣ ብዙ የሚገጥም ነገር አይደለም። እሱን ለማሳየት እሞክራለሁ። በጭራሽ ሊሳካ የሚችል ነገር አይደለም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሚሳቀቅ ሙስሊም መቼም አይኖርም። እንዲህ በዓለም አቀፍ ደረጃም የለም። ብዙ ኢምፖሲብል ነው፣ ኦክሲሞሮን ነው። ነቢዩ ሰለላሁ ዐለይሂ ወሰለም በእስልምና ያላቸው ቦታ ልዩ ነው። አላህ በቁርአኑ ወኢነከ ለዓላ ኹሉቂን ዐዚም ይላቸዋል። አንተ በጣም ልዩ ስነ ምግባር ነው ያለህ ይላቸዋል፣ መስክሮላቸዋል። ለአማኞች እንኳ ኡስወቱን ሐሰና ብሎ ነው ያስቀመጣቸው። ሙስሊሞች ምሳሌ አድርገው ሞዴል አድርገው ሊከተሏቸው የሚገባ ስብዕና ብሎ ነው ያስቀመጣቸው። ኡስወቱን ሐሰና መልካም ሞዴል አድርጎ ነው ያስቀመጣቸው። ስለዚህ የየትኛውም ሙስሊም ፍላጎት በባህሪው ወደ ነቢዩ ሰለላሁ ዐለይሂ ወሰለም መቃረብ ነው። የእሳቸውን ባህሪ ለመለማመድ በተቻለ መጠን ህይወቱ ላይ ለማምጣት መሞከር ነው እና ሊትራሊ ኢምፖሲብል አንድ ሙስሊም በነቢዩ እንኳን ሊያፍር ይቀርና ሮል ሞዴሉ፣ ዋናው ትልቁ ሞዴሉ፣ በአላህ ደረጃ የተመሰከረላቸው ሞዴሉ እሳቸው ናቸው ብሎ ነው የሚያምነው። እና እስልምና ምን ይመስላል እንኳን ቢባል እሳቸውን ነው የምንለው አይደል?
አሁን አንድ ሰው መጥቶ እንደው እስልምና በሰው ልጅ ህይወት ላይ ምን ለውጥ ይፈጥራል? ምን ይመስላል? ምን አይነት ነገር ነው አቺቭ ማድረግ የሚፈልገው ብንል ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ወደ ሰሃቦቻቸው ወደ ባልደረቦቻቸው ነው የምንወስደው። ምክንያቱም ከሳቸው የተሻለ እስልምናን የተዋበበት እስልምናን የተላበሰ ሌላ ስብዕና አለን ብለን ስለማናምን የእስልምና ዋናው ሾፌር እሳቸው ናቸው ብለን ስለምናምን በዛ ደረጃ እሳቸውን እስልምና ምን ይመስላል ቢባል እሳቸውን ነው የምንለው። በዚህ ደረጃ የሚያምነን ማህበረሰብ በነብዩ ሰለላሁ ዐለይሂ ወሰለም እንዲሸማቀቅ ማድረግ ፍጹም የሚሳካ ነገር አይደለም። ህልም ሆኖ የሚቀር ነው። አልተሞከረም ማለት አይደለም። እሱ ላይ እናነሳለን። መልካም ምግባራቸውን ጠላቶቻቸው እንኳን ይመሰክሩላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም እሳቸውን ሃይማኖታቸውን ጠልቶ ይዘውት የመጡትን የአንድ አምላክ ትምህርት ጠልቶ ያባረራቸው የመካ ማህበረሰብ እንኳን የሚያስቀምጠው አደራ ሲኖረው እሳቸው ዘንድ ነበር የሚያስቀምጠው። ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሂጅራ ሲያደርጉ ወደ መዲና ሲሰደዱ አንድ ቀን ቀደም ማነው ከሳቸው አንድ ቀን ኋላ ቀርቶ ያጎታቸው ልጅ አሊ ኢብኑ አቢ ጣሊብ ቀርቶ ነበር። የቀረበት ዋና ምክንያት ምንድነው? የመካ ሰዎች እሳቸው ዘንድ በየጊዜው አደራ ያስቀምጣሉ ታማኝ መሆናቸውን ስለሚያውቁ። ሙሐመዱል አሚን ታማኙ መሐመድ ነው የሚሏቸው። እንግዲህ የሚያሰቃዩቸው ሰዎች ማለት ነው። እነዛ እሳቸውን የሚንቋቸው ዲናቸውን አንቀበልም የሚሏቸው እንኳን አደራቸውን እሳቸው ዘንድ ነበር የሚያስቀምጡት እና በዛ ምክንያት እሳቸው ዘንድ የተቀመጡትን አደራዎች ለመመለስ ነበር አሊ ረዲየላሁ ዐንሁ አንድ ቀን ወደ ኋላ ቀረት ብሎ አደራዎቹን የመለሰው እሳቸው በድብቅ ስለወጡ ማለት ነው። በዚህ ደረጃ ነብዩ ሰለላሁ ዐለይሂ ወሰለም እጅግ በጣም የሚከበሩ ጠላቶቻቸው እንኳን ይመሰክሩላቸው፣ ጠላቶቻቸው እንኳን አደራቸውን እርሳቸው ዘንድ የሚያስቀምጡባቸው ግለሰብ ነበሩ። እስካሁን ድረስ ነብዩን ሰለላሁ ዐለይሂ ወሰለም የሚያጥላሉ ከ60 ሺህ በላይ መጽሐፍት ተጽፈዋል። በዓለም አቀፍ ደረጃ ማለት ነው። አልተሞከረም ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ላይ ያልተባለ ነገር የለም። ኦሪየንታሊስቶች፣ የምስራቅ ታሪክ አጥኚዎች ኦልሞስት ፉል ታይም ስራቸው በነብዩ ሰለላሁ ዐለይሂ ወሰለም ዙሪያ መጽሐፍት መጻፍ ነበር። የእስልምናን መስፋፋት ለማስቆም በሚል በጣም ብዙ ጥረት አድርገዋል። በሀገራችንም ጭምር በነገራችን ላይ በርካታ መጽሐፍት አሉ እንደዚህ ነብዩን ሰለላሁ ዐለይሂ ወሰለም የሚሳደቡ የሚያንቋሽሹ እንዲህ አይነት ነገሮች ግን ውጤት የላቸውም። አንፎርቹኔትሊ በተጨባጩ ዓለም ውጤት ማምጣት የሚችሉ አይደሉም። በነብዩ ሰለላሁ ዐለይሂ ወሰለም የሚሸማቀቅ ሙስሊምም ተፈጥሮ አይታወቅም። በዓለም አቀፍ ደረጃ የትም ቦታ ነብዩ ሰለላሁ ዐለይሂ ወሰለም ተነኩብኝ ሲል ሆ ብሎ የሚነሳ ማህበረሰብ እንጂ በሳቸው የሚያፈር የሚሸማቀቅ ማህበረሰብ የለም። ወደፊትም እንዲህ አይነት ሙስሊም ይኖራል ተብሎ አይጠበቅም። ሊትራሊ ኢምፖሲብል ማለት ነው። እንደውም በተቃራኒው የእውቀት ሰዎች፣ የፍልስፍና ሰዎች፣ የንባብ ሰዎች ስለ ነብዩ ሰለላሁ ዐለይሂ ወሰለም ስብዕና በተለያዩ ነገሮች የሚመሰክሩበት ሂደት ነው ያለው። አላህም ወረፈዕና ለከ ዚክረከ አይደል ያላቸው፣ መወሳትህንም ከፍ አድርገንልሃል፣ ትውስታህንም ከፍ አድርገንልሃል ብሏቸዋል። እና ህይወታቸውን ያጠኑ ግዙፍ ስብዕናዎችን ብትመለከቱ መልካምነታቸውን በጣም በድንቅ ሁኔታ የሚመሰክሩ ናቸው። እንዲሁ 3-4 የተወሰኑ ምሳሌዎችን ወደ ሌላ መልእክት ከመግባቴ በፊት የህንዱ የነጻነት መብት ታጋይ ማህተማ ጋንዲ ስለሳቸው ብዙ ካነበበ በኋላ ምን ይላል መሰላችሁ? በዚያ ወቅት በነበረው የህይወት ማዕቀፍ ውስጥ ለእስልምና ቦታ ያስገኝለት የሰይፍ ኃይል እንዳልሆነ ከምንም በላይ አመንኩ ይላል። ይልቁንም ቦታ ያስገኝለት የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቅልል ያለና ሰለላሁ ዐለይሂ ወሰለም እኔ ነኝ ያልኩት ይቅርታ፣ የነቢዩ መሐመድ ቅልል ያለና በመተናነስ የተሞላ ህይወት፣ እንከን የለሽ ቃል ኪዳን አክባሪነት፣ ለጓደኞቹ ያሳየው ፍጹም መሰጠት ወይም አጋርነት፣ የተስተዋለበት ታላቅ ወኔና ፍርሃት አልባነት እንዲሁም በአምላክና በተልእኮ ላይ የነበረው ጥልቅ መተማመን ነበር ይላል። ሌሎችም ብዙ ነገሮችን ጽፏል በወቅቱ። ፈረንሳዊ ፈላስፋ አልፎንስ ደ ላማርቲን ኦልሞስት በፈረንሳይ ምስረታ ዙሪያ እጅግ በጣም ትልቅ ሚና የነበረው ሰው ነው። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይናገራል መሰላችሁ? የዓላማ ግዝፈት፣ የማሳኪያ መንገድ ማነስና አስገራሚ ድል ለሰው ልጅ ድንቅ ስኬት መለኪያ መስፈርቶች ከሆኑ በዘመናዊ የዓለም ታሪክ ማነው ደፍሮ መሐመድን ከሌላ ጋር ማወዳደር የሚችል ይላል። ፈላስፋ፣ አንደበተ ርቱዕ፣ ነቢይ፣ ህግ አውጪ፣ የሐሳብ አስገባሪ፣ የምክንያታዊና ምስል አልባ እምነት መልሶ አቋቋሚ፣
የ20 ምድራዊና የአንድ መንፈሳዊ ግዛት መስራች ሙሐመድ የሰው ልጅ ታላቅነት ሊለካባቸው በሚችሉ መስፈርቶች ብንለካው ከእርሱ የላቀ ሰው አለን ብለን ለመገረም እንገደዳለን ይላል። ማን? ፈረንሳዩ ፈላስፋ አልፎንስ ደላማርቲን። ሙስሊምም አይደለም በነገራችን ላይ። በዚህ ደረጃ ስብዕናቸውን ያደንቃሉ የእውቀት ሰዎች። የራሻው ጸሐፊ ተውኔት ሊዮ ቶልስቶይን እንመልከት። ምን ይላል? ነቢዩ መሐመድ ማህበራዊ ማዕቀፉን እጅግ ካገለገሉ ታላላቅ የለውጥ አቀንቃኞች መካከል አንዱ መሆኑ የሚያጠራጥር አይደለም። አንድን ህዝብ ወደ እውነት መርቶ ወደ ሰላምና መረጋጋት እንዲዘነበሉ፣ ጨዋነትን እንዲመርጡ፣ ከደም አፋሳሽነትና ሰዎችን ለጣዖት መስዋዕት ከማቅረብ እንዲታቀቡ ከአሁን በፊት በአረቦች ታሪክ ያልተቻለ ቢሆንም እንዲሁም ለልማትና ስልጣኔ በራቸውን እንዲከፍቱ ማድረጉ ለእርሱ ታላቅነት በቂው ነው። ይህ ጠንካራ ሰዎች ብቻ የሚሳካላቸው ታላቅ ተግባር ነው። እንዲህ አይነት ስብዕና ክብርና አድናቆት ሊቸረው ይገባል ይላል ራሻዊ ጸሐፊ ተውኔት ሊዮ ቶልስቶይ። የተወሰኑ ተጨማሪ እንመልከት። አሜሪካዊ ፈላስፋ ዊሊያም ጄምስ ዱራንት የሚለውን እንመልከት። ታላቅነትን በተጽዕኖ የምንለካ ከሆነ ሙሐመድ ከታሪክ ግዙፋን ውስጥ አንዱ ነው። ሙቀትና ረሃብ በሚፈጥሩት እንግልት ወደ ባርበሪዝም ኑሮ የተገፉ ህዝቦችን ወደ ታላቅ መንፈሳዊና ሞራላዊ ከፍታ አድርሷል። ያስመዘገበው ስኬት ከሌሎች የለውጥ አቀንቃኞች እጅጉን የላቀ ነው። የእርሱን ያክል ህልሙን ምሉእ በሆነ ሁኔታ ያሳካ ሰው ቁጥሩ አናሳ ነው። ጉዞውን ሲጀምር አረቢያ የጣዖት አምላኪያን በረሃ ነበረች፣ ሲሞት ግን ታላቅ ግዛት ሆነች ይላል። ሌላም ተጨማሪ እንመልከት። የኖቤል ተሸላሚው አሰላሳይ ጆርጅ በርናርድ ሾውን እንመልከት። ምን ይላል ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም? ለእኔ ከሃይማኖቶች ውስጥ የመቀየር ወይም የመቀየጥ ኃይል ኖሮት ለተቀያያሪው የተፈጥሮ ዑደት በሁሉም ዘመን የሚያገለግል ብቸኛው ሃይማኖት ሆኖ ይታየኛል። ሙሐመድን አጥንቼዋለሁ። ድንቅ ሰው ነው። በእኔ አመለካከት እርሱ ጸረ ክርስቶስ ሳይሆን የሰው ልጆች መድህን ተብሎ ሊጠራ ይገባዋል ይላል። ስኮትላንዳዊ ፈላስፋ ቶማስ ካርላይልን እንመልከት። ምን ይላል? የእስልምናን ሐሰትነትና የሙሐመድንም አጭበርባሪነት ክስ መስማት በጣም አሳፋሪ ነው። ይልቁንም ሙሐመድ በመርሆቹ ላይ መጽናቱንና ቁርጠኝነቱን ያየ ነው። ደግና ለጋስ፣ ሩህሩህና አምላክን ፈሪ ነበር። በሞራል የበለጸገና ጀግና፣ ታታሪም ነበር። ለሰዎች ገራገርና ደግ፣ ተጫዋችና አድናቆት ለመለገስ የማይሰስት ነበር። አንዳንዴ ባልደረቦቹን እየቀለደና እየተጫወተ ዘና ያደርጋቸው ነበር። ፍትሐዊ፣ እውነተኛ፣ ብልህ፣ ንጹሕና ይቅር ባይ ነበር። ምዕራቡ ዓለም በዚህ ሰው በሙሐመድ ላይ የቀጠፈው ቅጥፈት ለራሳችን ማፈሪያ እንጂ ለሌላ አይሆንም ይላል ስኮትላንዳዊ ፈላስፋ ቶማስ ካርላይል። እኒህ ዝም ብሎ ጥቂት ሳምፕሎች ናቸው። ከአሁን ቀደም እንደዚህ ከ20 በላይ ሰዎችን ጽሑፍ በተለያየ ጊዜ አቅርቤላቸው የነበረ መሆኑ ይታወሳል። በጥቅሉ የእውቀት ሰዎች፣ የፍልስፍና ሰዎች፣ የንባብ ሰዎች ሙስሊም ባይሆኑም እንኳ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስብዕና ታላቅነት ብዙ ሲመሰክሩ ቆይተዋል ማለት ነው። እንኳን ሙስሊሙ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ማንነት ሊሸማቀቅ ይቀርና ሙስሊም ያልሆነውም አካል በሳቸው ስብዕና ቢደመም አይገርምም። ምክንያቱም አላህ ምን እንደመሰከረላቸው ወኢነከ ለዓላ ኹሉቂን ዐዚም፣ አንተ በእርግጥም ትልቅ ስነ ምግባር ላይ ነህ፣ ታላቅ ባህሪ ላይ ነህ ይላቸዋል። ህይወታቸውን ያነበበ ሰው ከመደመም ከመገረም ውጭ ሌላ ምንም አይነት ምርጫ የለውም። ምክንያቱም ለሰው ልጆች በሙሉ ምሳሌ ተደርገው የተላኩ ኡስወቱን ሐሰና፣ መልካም ሞዴል ተብሎ በአላህ የተመሰከረላቸው ድንቅ ስብዕና ናቸውና ማለት ነው። ሙስሊሙ እንኳን በሳቸው ሊሸማቀቅ ይቀርና ስማቸው እንኳን ሲጠራ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም፣ ነቢዩ መሐመድ ሲል ሰለላሁ ዐለይሂ ወሰለም ይላል። ትርጉሙ ሰላም በእርሳቸው ላይ ይውረድ እንደማለት ነው። ስማቸውን እንኳን በነጠላ ለማውራት በነጠላ ለማንሳት እንጸይፋለን። ቅድም እንኳን የሰዎችን ኮቴሽን ሳቀርብላችሁ አፌ እምቢ እያለኝ ሰለላሁ ዐለይሂ ወሰለም እያልኩ ነበር። ኮቴሽን መሃል እንኳን ሰዎቹ ያንን ባይሉትም ማለት ነው። ምክንያቱም ሙስሊሞች በጥቅሉ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጥልቅ ፍቅር አላቸው፣ ጥልቅ አክብሮት አላቸው። ዋና ሮል ሞዴላቸው ናቸው። ይሄ ሊቀየር አይችልም። ዩኒቨርሳል ነው። በነገራችን ላይ ይሄ በዓለም አቀፍ ደረጃ ያለ እውነታ ነው። ይህንን እውነታ ማንም ኦልሞስት ኦሪየንታሊስቶች የጻፏቸው 60 ሺህ መጽሐፍትም ችለው አላሳኩትም። አሁንም ድረስ እንትን ነው። በእስልምና ደረጃ አንዳንዱ ፍቅሩን ለመግለጽ እጁን ልቡ ላይ ያደርጋል አይደል? ስማቸውን ሲሰማ ሰለላሁ ዐለይሂ ወሰለም ይላል። ፍቅሩን ለመግለጽ አክብሮቱን ለመግለጽ ፊዳ ከአቢ ወኡሚ ያ ረሱላላህ እንላለን አይደል? እናቴም አባቴም ለእርሶ ፊዳ ይሁኑ፣ ለእርሶ ይሰውሎት እንደማለት ነው። ይሄንን ሲል አንድ ሙስሊም
እናቱ ፊት ሊል ይችላል፣ አባቱ ፊት ሊል ይችላል። አባቴም እናቴም ለእርሶ መስዋዕት ይሁኑሎት ይላል እናትና አባቱ ፊት። ምክንያቱም እናትና አባቱም ጭምር እናትና አባታቸው ፊት ይላሉ። በዚህ ደረጃ ማለት ነው ሰዎች ነቢዩ ሰለላሁ ዐለይሂ ወሰለምን ከእናት ከአባታቸው በላይ አስበልጠው ነው የሚኖሩት። በዚህ የሚቀየምም አባት የለም ማለት ፊዳከ አቢ ወኡሚ ያ ረሱላላህ፣ እናቴም አባቴም ለእርሶ መስዋዕት ይሁንሎት ያ ረሱላላህ ስንል እናቴ አትቀየመኝም፣ አባቴ አይቀየመኝም አውቃለሁ። ምክንያቱም እሱም እናትና አባቱን ለነቢዩ ሰለላሁ ዐለይሂ ወሰለም ይሰውሎት ቢል ቅር አይለውም፣ የእሱ አባቶችም አይላቸውም። ነቢዩን ሰለላሁ ዐለይሂ ወሰለም በዚህ ደረጃ ነው የሚወዱት ሙስሊሞች። እና ይህንን ሙስሊም ማህበረሰብ በነቢዩ ሰለላሁ ዐለይሂ ወሰለም ሲሸማቀቅ ለማየት የሚፈልግ ካለ እድሜ ልኩን ሲጠብቅ ሊኖር ይችላል። መቼም እንዲህ አይነቱን ዘመን አያየውም ማለት ነው። ይህንን ግልጽ አድርጎ መሄድ ያስፈልጋል። እንግዲህ አንደኛው ዓላማ ብሎ ያስቀመጠው በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሚሸማቀቁ ሙስሊሞች ሰለላሁ ዐለይሂ ወሰለም ስማቸው ሲነሳ እፎ ያለ እንኳን ብዬ ስናገር በመሀል ይገባብኛል። ይህን ያክል ነው ሙስሊሞች ነቢዩን ሰለላሁ ዐለይሂ ወሰለም የምንወደው ማለት ነው። ይህ በነገራችን ላይ ሁሉም ዘንድ ነው፣ ሁሉም ሙስሊም ላይ አፉ ላይ ተከትቦበታል። ከዚህ ውጭ ሊል አይችልም። የእሳቸውን ስያሜ ጠርቶ በነጠላው ሊያነሳ አይችልም። አክቹዋሊ ሌሎች ነቢያቶችንም እንደዛው እናነሳለን፣ የፍቅር የአክብሮት መገለጫ ስለሆነ ማለት ነው። እና አንደኛ ዓላማ ብሎ ያነሳው እንግዲህ ይሄ ነው። በቃ የእሳቸው ስም ሲነሳ የሚሸማቀቅ ሙስሊም እንፈጥራለን ብሎ በሞኝነት እየጠበቀ ይገኛል ማለት ነው። ሁለተኛው ዓላማው ምንድን ነው ካላችሁኝ፣ ገንዘብና ተቀባይነት ማግኘት ነው። ይህ እንግዲህ አሁንም ይህንንም ዘመቻ መሰረት አድርጎ እንደዛ አይነት ነገሮችን የማድረግ እንዲህ አይነት ሰዎችን እናውጣለን፣ ተጨማሪ ሰዎችን እናስተምራለን የማለት እቅድ እንዳላቸው እየተሰማ ነው። እና እንግዲህ ግለሰቡ እንደሰማሁት ከሆነ በባህል ሕክምና ምናምን የሆኑ ነገሮች አሉት መሰለኝ እና ብዙም ሰሚ እንዳላገኘ የሚያነሱ ሰዎች አሉ። የራሱ በኦርቶዶክስ ውስጥም ጭምር የራሱ ውዝግቦች እንዳሉበት፣ የተለያዩ ተቃውሞ የሚያነሱበት እንዳሉም የሚያጠቅሱ አሉ። እና እንግዲህ ይህንን መሰረት አድርጎ ደጋፊ ለማግኘት የሚያደርገው ነገር ይሆናል። ይህ ምናልባት ተሳክቶለት ይሆናል። ብልግና ብዙ ፈላጊ ያለው አሁን ላይ አፍህን ለብልግና የምትከፍት ከሆነ ብዙ የሚሸልምህ ገንዘብ ሽልማት የሚሰጥህ አንተ ስር ቁጭ ብሎ የሚያዳምጥ መሪ የሚልህ የሚያንቆለጳጵስህ አታጣም። አንፎርቹኔትሊ ብልግና በጣም ተፈላጊነት ያገኘበት ወቅት ስለሆነ ማለት ነው። እና ምናልባት በዚህ ተሳክቶለት ይሆናል። ብልግና የእሱ መሰል ባለጌዎችን በስሩ ማፍራት ተሳክቶለት ሊሆን ይችላል። በቲክቶክ ገንዘብ ማግኘትም አይቀሬ ነው። እንዲህ አይነት ነገር ካለ ተሳዳቢ ምን ያለ በአሁኑ ሰዓት እንዲህ አይነት ነገሮችን ያገኛል። ሙስሊም ጠል አካላትም ቢሆን እንደሚያቅፉት ግልጽ ነው። በአሁኑም እየታየ ነው። ገና ለገና እስልምናን ሰደበልን በሚል የእስልምናን ነቢይ ሰደበልን፣ ሙስሊሙን አናደደልን በሚል እየደገፉት ያሉ ግለሰቦች እንዳሉ እየታየ ነው። ይሄ ደግሞ የአገሪቱ በሽታ ነው። እንግዲህ ፖለቲካውም ላይ ሌሎችም ቦታዎች ላይ አገሪቱ ላይ ካሉት እጅግ ግዙፍ ችግሮች አንዱ ሙስሊም ጠልነት ነው። ኢትዮጵያን ኋላ ካስቀሩ ትላልቅ ካንሰር በሽታዎች መካከል የሙስሊም ጠልነት በሽታ መሆኑ ይታወቃል። ስለዚህ ያው ዝንብ ቁስል ባለበት ቦታ እንደማይጠፋ ሁላ ሙስሊም ጠል አካላትም ይህን መሰል ነውረኛ ግለሰቦች ዙሪያ ቢሰባሰቡ በሱ ዙሪያ እዛው ቢረባረቡ የሚገርም አይሆንም ማለት ነው። ምናልባት ይህ ይሳካለት ይሆናል። በነቢዩ ሰለላሁ ዐለይሂ ወሰለም የሚሸማቀቅ ሙስሊም ማግኘት መቼም የሚሳካለት ባይሆንም ማለት ነው። ግን ደግሞ ይህም ይዞ የሚመጣበት ሪስክ ቀላል አይደለም። አንደኛ በህግ የመጠየቅ እድሉ ሰፊ ነው። ይህ ህጉ በጣም ግልጽ ነው። እንዲህ አይነቱን ነገር የሚታገስ ህግ የለም እና ህግ ካለ፣ ህግ አስከባሪ ካለ ይህ ግለሰብ በህግ መጠየቁ አይቀርም። ይሄ መንግስትም እንደ ኃላፊነት ሊወስደው ይገባል። ይህንም በዝምታ መመልከትም ህዝበ ሙስሊሙን መናቅ እንደሆነ ሊታወቅ ይገባል። ስለዚህ በህግ እንዲጠየቅልን እንፈልጋለን። የመጀመሪያው ህዝብ ማስቆጣትን መሰረት ያደረገ ነገር ያልተፈለገ ቅርጽ ሊይዝ ይችላል። ህግ በዚህ በኩል ብዙ ነገሮችን ማስቆም ይችላል። ከዛ አንጻር ህዝብ ማስቆጣትን መሰረት ያደረገ እንዲህ ያለ እጅግ አጸያፊ ለመናገር እንኳን የሚቀፍ ተግባር ሲፈጸም መንግስት በምንም መልኩ ዝም ሊል አይችልም። የዚህ ግለሰብ ጸብ በነገራችን ላይ 2 ቢሊዮን የቤተሰብ አባላት ካሉት ዓለም አቀፍ ሃይማኖት ከእስልምና ጋር ነው። ስለዚህ ይህ ሊረሳ አይገባም። በቢሊዮን የሚቆጠሩ ሰዎች ጋር ነው እየተቀያየመ ያለው ይሄ ግለሰብ። የትም ሀገር ብሄድ ይሄ ነገር ሳይከተለው አይቀርም። የትም ሀገር ብሄድ በህግ ሊያስጠይቀው ይችላል። በነገራችን ላይ የትም ሀገር ላይ እንዲህ አይነት ነገሮችን የሚታገስ የለም።
አንድ ሰው ለምን ብሎ ህይወቱን ያበላሻል? የትም ሀገር ብሄድ በእርግጠኝነት በኋላ ላይ ምን መደረግ አለበት የሚለውን እናያለን። ነገም እንቀጥልበታለን። ሌላው ቀርቶ በሃይማኖቶች መካከል መቃቃርና ጥላቻ መፍጠርም ዓላማው መሆኑን በግላጭ እያየን ነው። ይህ እንግዲህ ይሳካ ይሳካ የምንወስነው እኛ ነን። እንዲህ አይነት ካንሰሮችን ይሄ ካንሰር ነው። እንዲህ አይነት አመለካከት እንዲህ አይነት ካንሰሮችን በየትኛውም ሃይማኖት በኩል እንዲኖሩ ልንፈቅድ አይገባም ማለት ነው። ጋንግሪን ከሆነ አንድ የበሰበሰ የሰውነትህ ክፍል ካለ ቆርጠህ መጣል አለብህ። ያንተንም ሆነ የኔ ማለት ነው። በየትኛውም ሃይማኖት ውስጥ እንዲህ አይነት የበሰበሰ አመለካከት ያላቸው ሰዎች ሊገለሉ ይገባል። ይሄ የኛ አይደለም፣ ይሄ እኛን አይወክልም ሊባሉ ነው የሚገባው ማለት ነው። ከዛ አንጻር በዚህ በኩል ተጠያቂነት መፍጠር ይገባል። ግለሰቡን እየደገፉ ያሉ አካላትን ነውር አስመልክቶ ሀሳቦች ከማንሳቴ በፊት እንደተለመደው ላስታውሳችሁ የሚዲያ ስራ ድጋፍ ይፈልጋል። ከዛ አንጻር ቪዲዮውን ብዙ ቦታ እንድታደርሱልኝ ልጠይቃችሁ እወዳለሁ። ላይክ እና ሼር ማድረግ ያግዛል። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ሰብስክራይብ ብታደርጉ እጅግ በጣም ደስ ይለኛል። ሀሳባችሁን በኮሜንት በሰጣችሁ ቁጥር ቪዲዮ ብዙ ቦታ የመድረስ እድል አለው። ከዛ አንጻር በዛ መልኩ ከጎኔ እንድትቆሙ ልጠይቅ እወዳለሁ። ከዛ ውጭ ዩቱብ ጆይን ማድረግ የምትችሉ ጆይን አድርጋችሁ በወርሃዊ መዋጮ ቻናሉን ማገዝ ትችላላችሁ። ፌስቡክም ላይ ሰብስክራይብ ተመሳሳይ ነገር አለ። ዩቱብ ላይ ሱፐር ታንክስ አለ። ፌስቡክ ላይ ስታር አለ። እንዲሁም ደግሞ በባንክ ሂሳብ ቀጥታ እገዛ ማድረግ እንደምትችሉ እንደስከዛሬው ሁላ ስክሪን ላይ አስቀምጥላችኋለሁ። ከዛ ውጭ በስፖንሰርነት ማገዝ የምትፈልጉም እንዲሁ ኮንታክት ልታደርጉን ትችላላችሁ። እንግዲህ ይህንን ካልን ዘንዳ ግለሰቡን እየደገፉ ያሉ አካላትን ነውር አስመልክቶ የተወሰኑ ነጥቦች እናንሳ። እንግዲህ ስድብና ዘለፋ ምንም የሚደገፍ ነገር የለውም። መጀመሪያ ይህንን ግልጽ እናድርግ። ስድብ፣ ይሄ ሰዎችን ማነወር፣ ሰዎች ጋር መበሻሸቅ፣ ይሄ በማንም አካል ሊደገፍ የሚገባ ነገር አይደለም። ለየትኛውም ሃይማኖት የሚሰጠው ጥቅም የለም። በዚህ አሁን ይሄ እፎይ የተባለ ነውረኛ ግለሰብ በተናገራቸው ነገሮች የኦርቶዶክስ ሃይማኖት አይጠቀምም። የትኛውም ሃይማኖት አይጠቀምም። በፍጹም ማንም ከዚህ ተጠቃሚ ነው ብዬ አላስብም። እናም ይህን ሰው መደገፍ ሴቪየስ ዝልክ ነው። እኛ እዚህ ቱርክ ላይ ሴቪየስ ዝልክ የሚባል ቃል አለ። ሴቪየስ ማለት ልኬት አልባ፣ ትንሽ በአማርኛ ትርጉሙ ያስፈልጋል። መርህ አልባ ምናልባት ይቀርበዋል። መርህ አልባ፣ መለኪያ አልባ፣ ለራሱ የሚያስቀምጠው ስታንዳርድ የሌለው አካል እንደማለት ነው። እና ሌቭል ሊኖረህ አይገባም ወይ ለሁሉም ነገር? አሁን ይህንን መልእክት የማስተላልፈው ይሄ ግለሰብ የኛ ልጅ ነው ልንደግፈው ይገባል እያሉ ያሉ አካላትን ነው፣ በኦርቶዶክስ በኩል ማለት ነው። ሌቭል ሊኖረህ አይገባም ወይ? የሆነ የማልወርድበት ከፍታ የምትለው ነገር ሊኖረህ አይገባም ወይ? ይሄ ከተለያየ አንጻር ሊጠቀስ ይችላል። አንደኛ ለራስ ሃይማኖት ስም፣ ለሃይማኖት ዝና ስትል ከምትሰጠው ክብር አንጻር የሆነ ልክ ሊኖር አይገባም ወይ? ኖ ይሄንን ድንበር አላልፍም፣ ኖ በዚህ ጉዳይ የክርስትና ስም እንዲጠራ አልፈልግም የምትልበት እኮ ሌቭል ሊኖር ይገባል። እንዲህ አይነት ወሬ ለሃይማኖቴ አይመጥንም የምትለው ሊኖር ይገባል። ሃይማኖቴ በዚህ ሲነሳ መስማት አልሻም ልትል ይገባል። ከዛ አንጻር አሁን ይሄ እፎይ የተባለ ግለሰብ የተናገራቸው ያላቸውን እጅግ በጣም አስቀያሚ ነገሮች የኛ ነው የኛ በቃ ልክ እንደ የኦርቶዶክስ ሰበካ ነው እያላችሁ ያላችሁ ጥቂት ሰዎች ልታፍሩ አይገባም ወይ? ይሄንን ነው ወይ ከክርስትና ጋር ማዛመድ የምትፈልጉት? ይሄ ነው ወይ የክርስትና ጥሪ ወይም ወንጌልን ማድረስ የምትሉት? ይሄ ነው ወይ? በፍጹም አይደለም። ይሄ ነው ብያለሁ። እኔ በፍጹም ኦርቶዶክስ ከዚህ ትጠቀማለች ብዬ አላስብም። ከዛ አንጻር የኔ ነው ብለው ይህንን ማየታቸው በራሱ በጣም እጅግ የሚያሳፍር ይመስለኛል። ከሃይማኖትህ መርህ አንጻርም እኮ ልክ ሊኖርህ ይገባል አይደል? ኖ እንዲህ አይነቱን ነገር ክርስትና አይፈቅድም ማለት የለብህም እንዴ? ኖ ኦርቶዶክስ መጽሐፊ አይፈቅድም እንዲህ አይነት ሰዎችን ሌሎች ሃይማኖት ሰዎች ጋር በእንዲህ አይነት ነገር መነጋገር አይፈቀድልኝም፣ ኖ ይሄ አይደለም የወንጌል ጥሪ ይሄ አይደለም የምትለው ሌቭል ሊኖርህ አይገባም ወይ? ጥሪ በዚህ መልኩ ይደረጋል ወይ? ልታፍሩ ይገባል። ይህን እየደገፋችሁ ያላችሁ ከማህበራዊ ኑሮና ከባህል መርሆች አንጻርስ ቢሆን ኖ ይሄ ነገርስ አልነካካም የምትሉት ነገር አይኖራችሁም ወይ? ይሄ ራሳችሁ ልጠይቁ ይገባል። ይህን ግለሰብ እየደገፋችሁ ያላችሁ ጥቂት የኦርቶዶክስ ውስጥ ያላችሁ ሰዎች ቃላት እንኳ መዶልዶማቸው እኮ ስልጣኔ ነው አይደል? ማህበራዊ ህይወት ውስጥ ቃላት እንኳን ታዶልዶማለህ አይደል? ፊት ለፊት አትጠራውም። ለምሳሌ ሽንት ቤት መሄድ ብትፈልግ ቃሉን አትጠራውም አይደል? እስቲ መጸዳጃ ቤት ደርሼ ልምጣ ትላለህ። ይህ የመሰልጠን ባህሪ ነው እንጂ ቃሉን ጠርተህ እንዲህ ላድርግ ብለህ አትናገርም አይደል? ታፍራለህ። አፍንጫህን ማጽዳት ብትፈልግ
አፍንጫዬን ልጸዳ ወይ አፍንጫዬን ላጽዳ ወይ ልጥረግ ትላለህ እንጂ ቃሉን አትጠራውም አይደል? ሌላው ቀርቶ የማይጠራ ነገር እንኳን ምንትስ እያልን እንተካለን። ይሄ የኢትዮጵያውያን ባህል ነው። እንደው ከኢትዮጵያዊነት ባህል አንጻር እንኳን ሲታይ ይህ ግለሰብ እየተናገራቸው ያለ ነገሮች ነው። አይ በፍጹም ይህን ከኦርቶዶክስ ጋር እንዲዛመድ አልፈልግም ልትሉ አይገባም ወይ? አታፍሩም ወይ? በራሳችሁ ምንድን ነው እያደረጋችሁ ያላችሁት? ይሄ በጣም ራሳቸውን ሊጠይቁ ይገባል። ከውይይት ጥቅል ህግጋት አንጻርም ቢሆን ልኬት እኮ ሊኖርህ ይገባል። መርህ ሊሆን ይገባል። አንደኛ እንዲህ አይነቱ ነገር ማንንም አያሳምንልህም። አሁን እሱ እያደረገ ባለው ጥሪ የትኛው ሙስሊም ነው አይ እኔ በቃ ኦርቶዶክስ መሆን አለብኝ ብሎ ሊያስብ የሚችለው? በፍጹም ይሄ ጥሪውንም ያሳካ አይደለም። ጠላት ብቻ ነው የሚያፈራልህ። እንዲህ አይነቱ ነገር ምንም አይነት ጥቅም የሚሰጥ አይደለም። ከዛ አንጻር ጥቂት የኦርቶዶክስ ውስጥ ያሉ ሰባኪዎች እንዲህ አይነት ሰዎች ይህንን ግለሰብ የኛ ነው ብለው ሲደግፉ ማየት እጅግ በጣም ያሳፍራል። ባለጌስ እሺ ባለጌ ነው። የትኛውም ቦታ ውስጥ ባለጌዎች አሉ አይደል? በኮሜንት እየመጡ የሚሳደቡ ሁሉም ሃይማኖት ውስጥ እንዲህ አይነት ባለጌ የማህበረሰብ ክፍል ይኖራል። እሺ እነሱን እስንተው። በዚህ ባለጌ ግለሰብ ዙሪያም የተሰባሰቡት ያው ባለጌ ናቸው። ግን በሰባኪ ደረጃ በምን ደረጃ ግን ለእንዲህ አይነቱ ቆሻሻ ግለሰብ ድጋፍ መስጠት እጅግ በጣም ያሳፍራል። በምኑም መልኩ የኛ ልጅ ብላችሁ ልታስቡት የሚገባው አይደለም። ሊታፈርበት የሚገባው ነው። ከዚህ ሰውዬ ጋር በፍጹም መነካካት አያስፈልግም ነበር ሊባል የሚገባው ማለት ነው። እንግዲህ የመጣውን ሁላ የመቀበል አባዜ ጥላቻ የፈጠረው ነው። እስልምናን ይስደብልኝ እንጂ ይሄ ግለሰብ ከክርስትና መርሆች ጋር ቢጋጭ የፈለገውንም ቢያደርግ የራሱ ጉዳይ ማለት እጅግ በጣም ነውር ነው። እጅግ በጣም ነውር ነው። ምክንያቱም የጥላቻ መገለጫ ስለሆነ ማለት ነው። ሙስሊም ጠልነት ብዙ ኮስታ አድርጎናል። በጣም ብዙ ኮስታ አድርጎናል። እዚህ ሀገር ላይ የጠቀመንም ነገር የለም። ማህበራዊ ኮሄዥንን ወይም መጣጣምን ከሚያደናቅፉት ነገሮች አንዱ የሙስሊም ጠልነት ነው። ከዛ አንጻር በእንዲህ አይነት እጅግ በጣም ጥላቻ የተሞሉ ነውረኛ ግለሰቦች ዙሪያ ደጋፊ የሆነው መሰባሰብ ሊያሳፍር ይገባል። ይህን እያደረጋችሁ ያላችሁ ሰዎች ከምር ወደ አእምሯችሁ ብትመለሱ ነው የሚሻለው። በነገራችን ላይ እኔ አሁን እንደ ሙስሊም ሆኜ ሌላው ሃይማኖት ላይ ሲቀለድ እጅግ በጣም ነው የሚከፋኝ። ይሄ ማለት በየትኛው ይሄ እንደ መርህ ደረጃ ሃይማኖቶች መቀለጃ ሊሆኑ በፍጹም አይገባም። በምዕራቡ ዓለም ለምሳሌ በምዕራቡ ዓለም ብዙ ክርስትና ባለባቸው ሀገራት ክርስትና ላይ ይቀልዳሉ፣ በጣም ይቀልዳሉ። ክፉ ቀልዶች ምናምን ይቀልዳሉ። እኔ ስቅቅ ነው የሚለኝ። በእርግጠኝነት ሁሉም ሙስሊም ስቅቅ ነው የሚለው። ምክንያቱም ሰው በገዛ ሃይማኖቱ ላይ ሲቀልድ እንኳን ማየት ደስ አይልም። ለማንም ቢሆን ደስ የሚል ነገር አይደለም። በእኛም ሀገር አንዳንድ ክርስቲያኖች ክርስትና ላይ ሲቀልዱ ምናምን ስቅቅ ነው የምለው። እውነቱን ለመናገር ሰው እንዴት ሃይማኖቱ ላይ ይቀልዳል? ሰው እንዴት የሃይማኖት ስብዕናዎች ላይ ይቀልዳል? ይሄ ምክንያቱም ሊጣስ የማይገባው መርህ ስለሆነ ማለት ነው። ስለዚህ የግድ የኔ ሃይማኖት የአንተ ሃይማኖት የሚል መሆን የለበትም። የትኛውም ሃይማኖት ላይ ሲቀለድ ልንበሳጭ ነው የሚገባው። ይሄንን የሚቀበል እንትን ባህል ሊኖረን ይገባል ብዬ አላስብም። እፎይን እየደገፉ ያሉ አካላት ለዛ ነው ከምር ሊያፍሩ ይገባል የምለው። አንደኛ መለኪያ መርህ የለኝም ሁሉንም እቀበላለሁ እያሉ ነው። የትኛውም አይነት ቆሻሻ ይምጣ እኛ እንሰባሰባለን እያሉ ነው። ይሄ በጣም ሊያሳፍር ይገባል። ይህ ሳሎንህን የቆሻሻ ቅርጫት ነው የምታደርገው ማለት ማንኛውም ብቻ ጠላቴን ስደብልኝ እንጂ እንደፈለክና የምትል ከሆነ ሳሎንህ በቆሻሻ ይሞላል። ኢንቴሌክቹዋል ሀብት አይኖርም። በነገራችን ላይ እንዲህ አይነት ስድብ፣ መቀላለድ፣ መተራረብ በበዛ ቁጥር የእውቀት ምርት ይቀንሳል። ይሄ ተፈጥሯዊ አካሄድ ነው። ከዛ አንጻር እንደው የሰበካ ሜዳችሁን በእንዲህ አይነት ቆሻሻ ነገር መሙላትስ ቢሆን ለእናንተስ ምን ጥቅም አለው? ይሄ በጣም ራሳችሁን ልትጠይቁ ይገባል። ከሙስሊምም ቢሆን እንደውም አንዳንዶች ምን ይላሉ? ከሙስሊምም የሚሳደብ አለ ለማለት የሞከሩ ወይም ይህንን መከራከሪያ ያነሱ ሰዎች አሉ። እኔ እንዲህ ያለው ኡስታዝ ያለ አይመስለኝም። እንዲህ ከተራው ሙስሊም እንዲህ ኮሜንት ላይ ምን ላይ እውቀት የሌለው ምን እንዲህ አይነት ዝም ብሎ ስድብ ብሽሽቅ ውስጥ ሊገባ የሚችል ይኖር ይሆናል። በኡስታዝ ደረጃ ግን እኔ እንደዚህ ክርስትና ላይ የሚሳለቅ ክርስትና ላይ የሚሳደብ እኔ አለ ብዬ አላስብም። ምክንያቱም እስልምናው ራሱ ይህንን እኮ አይፈቅድም። እኔ አሁን አንድ ተነስቼ ክርስትና ላይ ብቀልድ እኮ መጀመሪያ አላህ ይቀጣኛል ብዬ ነው የማምነው። ምክንያቱም የሌሎችን ሃይማኖቶች ሌላው ቀርቶ ጣዖት አምላኪ እንኳን ቢሆኑ የሚያመልኩትን ጣዖት በፍጹም እንዳትሳደብ ነው የሚለው እስልምና። ስለዚህ እኔ ሌላ ሃይማኖት ላይ ገብቼ ብቀልድ መጀመሪያ የምጣላው ከአላህ ጋር ነው። ምክንያቱም የአላህን ሕግ እየጣስኩ ስለሆነ ማለት ነው። እስልምናይም እንዲህ ሃይማኖቶች ላይ የሚቀለድበት ነገር ላይ
እንድቀመጥም አይፈቅድም። ሌላው ቀርቶ ወሬ እንኳን ሰዎች አይደል የሚለው ሃይማኖትህ ላይ የሚቀለድ እንትን የሚዘለፍባቸው ቦታዎች ላይ እንኳን አትቀመጥ፣ ተነስተህ ሂድ ያንን ነገር እስካልተው ድረስ ይላል። ስለዚህ ዲሶሲየት እንኳን እስከ ማድረግ ትደርሳለህ። በየትኛውም ሃይማኖት ላይ ሲቀለድ የምንቀበለው ነገር አይደለም። እኔ እስልምና ይሄንን አይቀበልም። እኔ ታዋቂ ኡስታዞችም እንዲህ ያደርጋሉ ብዬ አላምንም። አንደኛ በእስልምና ተቀባይነት የምታገኝበት መንገድ ወይም ኡስታዝ የምትሆንበት መምህር የምትሆንበት ሼክ የምትሆንበት መንገድ ለዚህ የሚመች አይደለም። ምክንያቱም እንደ መለኪያ የሚቀርቡት ለቁርአንና ሐዲስ ያለህ ቅርበት ነው ኡስታዝ የሚያስብልህ፣ በሰዎች ዘንድ ተቀባይነት የሚያስገኝልህ። ህግ ማተር የሚያደርግበት ሃይማኖት ነው። ምናልባት ይሄ አሁን ዓለማችን ላይ ካሉ ሃይማኖቶች ተጨባጩን ስናይ የእስልምና በጣም ጎልቶ ይታያል። ለህግ በጣም ልዩ ቦታ ይሰጣል። ሙስሊሙ ማህበረሰብ ህግ ማተር ያደርጋል። ስለዚህ ሰዎች ህግ ሲጥሱ ሸኾችም ቢሆኑ ሙስሊም ኡስታዞችም ቢሆኑ ሪአክት ያደርጋል ማህበረሰቡ አይደል። ዛሬ ኡስታዝ አቡበከር ወጥቶ ያልሆነ ነገር ቢናገር መጀመሪያ እኮ ሙስሊሙ ነው ተቃውሞ የሚነሳው አይደል። ይሄ የተለመደ የእስልምና ባህሪ ነው። ምክንያቱም ለህግ በጣም ትልቅ ትኩረት ስለሚሰጥ ማለት ነው። ዓለም አቀፋዊ ባህሪም ነው። ዓለም አቀፋዊ ባህሪም ነው። ይሄ በዓለም አቀፍ ደረጃ ሙስሊሞች በጣም ለህግ ቦታ እንደሚሰጡ፣ ለሐራም ለሐላል ያላቸው ከሌሎች ተከታዮች አንጻር በጣም በተለየ መልኩ ትኩረት እንደሚሰጡ ይታወቃል። ስለዚህ አንድ ሙስሊም ተነስቶ ክርስትና ላይ ቢሳለቅ ወይም ክፉ ነገር ቢያደርግ እንዲህ ታዋቂ ኡስታዝ፣ እኔ መጀመሪያውንም ታዋቂ ኡስታዝ መሆን ይችላል ብዬ አላምንም። በዛ መንገድ ማለት ነው። ከዛ ውጭ ግን ታች ያለው ማህበረሰብ ላይ በዚህም በዛም ያለው አጓጉል ነገር ሃይማኖቱን ካለማወቅ መርሁን ካለማወቅ እንዲህ አይነት ነገር ውስጥ የሚገቡ ካሉ ይገሰጻሉ። በእንትን ደረጃ ግን በኡስታዝ ደረጃ እኔ እንደዚህ ሲሳደብ ያየሁት አካል የለም። ይሄ በጣም የልጁን ንግግር ብታዩት እኮ በጣም ያስደነግጣል። እንዴት በዚህ ደረጃ ነውር ይሰራል የሚያስብል ነው። እና ያም ሆኖ ግን እንዲህ አይነት ጋጠወጥ ኡስታዝ አለ የምትሉ ከሆነ ደግሞ ኖ አይ ተሳስተሃል አለ እንደዚህ ክርስትና ላይ የሚሳለቅብን አለ ካላችሁ ክሰሱት። ይሄ በዚህ ምንም ተቃውሞ የለኝም። በትክክል እንዲህ እንትን የሚል ማለት ክርስትና ላይ እንዲህ የሚዘባበት ካለ ሊጠየቅ ይገባል። እንደውም በህግ ብቻ አይደለም የሚጠየቀው፣ ገና አላህም ዘንድ ይጠየቃል ብለን ነው የምናምነው እኛ ሙስሊሞች። ምክንያቱም ሌሎች ሃይማኖቶችም ላይ ቢሆን መሳለቅ ሐራም ነው። አላህ ከልክሏል። በፍጹም እንዳታደርጉ ብሏል። ከማንም በፊት እየጣሰ ያለው የራሱን ሃይማኖት ህግ ነው ማለት ነው። ስለዚህ እንዲህ አይነት ግለሰብ አለ የምትሉ ከሆነ ይጠየቅ። እሱም ቢሆን በመጠየቁ ላይ ምንም አይነት ተቃውሞ የለኝም። እፎይን ይሄ ከተጠያቂነት ለማዳን እንዲህ አይነት ሎጂክ በፍጹም መዋል የለበትም፣ አይጠቅምምም። መጀመሪያውንም የኦርቶዶክስ ነው ብለህ ማመንህ እፎይ የኦርቶዶክስ ልጅ ነው ብለህ ማመንህ ራሱ ሊያሳፍርህ ይገባል። ይህ ግለሰብ የኦርቶዶክስም ልጅ አይደለም፣ ለኦርቶዶክስ ጥቅምም የቆመ አይደለም፣ ሊታፈርበት ነው የሚገባው። ኧረ ወዲያ ያለኝ እንዲህ አይነት ኦርቶዶክስ የለም ሊባልበት የሚገባው ግለሰብ ነው። የኔ ሰው ነው ስትል ሃይማኖትህን እያንቋሸሽክ ነው። የኔ ሰባኪዎች ይህንን ይመስላሉ እያልክ ነው። ይሄ ደግሞ እጅግ በጣም ያሳፍራል። ሰባኪ የኦርቶዶክስ ሰባኪ ብለህ ይህን ግለሰብ ልታመጣው አይገባም። ይህ ከደጅ ሰላም ሊባረር ነው የሚገባው። ይሄ አያገባንም። ይህ እንዲህ አይነት ግለሰብ ከኛ ጋር ሊያያዝ አይገባም ነው ሊባል የሚገባው ማለት ነው። ከዛ አንጻር ይሄ ነገር ልክ አይደለም። ስለዚህ ሌላ እንደዚህ የሚሳደብ ሙስሊም ኡስታዝ አለ ካላችሁ እኔ አለ ብዬ ባላስብም እንትን ልትሉት ይገባል። ንጽጽር ሃይማኖት ውይይት ሌላ ጉዳይ ነው። በሃይማኖት መከራከር ሌላ ጉዳይ ነው። መዘባበት ግን ሌላ ጉዳይ ነው። ይሄ ደግሞ ካለ መፍትሄው እፎይን ከተጠያቂነት ለማዳን መረባረብ አይደለም። መፍትሄው ሁሉም ይከሰሱ ነው። እፎይም ተከሰሳል፣ ያንኛውንም ክሰሱትና ለህግ ይቅረብ። የሚቀርብ ሰው ካለ ማለት ነው። እንዲህ አይነት ኡስታዝ አለ የምትሉ ከሆነ ይህንም በዛ ሊዘጋ ይችላል ብዬ አስባለሁ። የመጨረሻው ነጥብ እንደ ሙስሊም መልሳችን ሊሆን ይገባል የሚል ነው። ይህንም በሶስት መልኩ ማየት እንችላለን። የመጀመሪያው በህግ ተጠያቂ እንዲሆኑ መስራት ነው። እንዲህ አይነት ይሄ ግለሰብ በህግ ተጠያቂ እንዲሆን ሊሰራ ይገባል። ይህን መሰል ተግባራት ግልጽ ያሉ ወንጀል ናቸው። በኢትዮጵያ ህግ፣ በሁሉም ሀገራት ህግ እንዲህ አይነት ነገሮች ወንጀል ናቸው፣ ሊጠየቅ ይገባል። በሁሉም ሀገራት ከሞላ ጎደል ተመሳሳይ ነው። በስራ ቦታቸውም ጭምር ማጋለጥ ተገቢ ነው። ውጭ ሀገር ጠፍቶ በሄደ ሰው ስራ ይቀጠራል እኮ አይደል? ድርጅቱ ቢያውቅ እንዲህ አይነት ተግባር እንደሚያደርግ ከስራው መባረሩ አይቀርም። ስለዚህ የትኛውንም ህጋዊ አማራጭ ወስዶ ባሉበት ቦታ ሁላ እንዲጠየቁ ማድረግ ተገቢ ነው። ካሁን ቀደምም እኮ እንትን አላል የተጠየቁ ሰዎች አሉ በተግባር ሃይማኖት በመሳደብ። ስለዚህ ይሄ ግለሰብም ተጠያቂ የማድረግ ስራ ሊሰራ ይገባል። በዚህ ዙሪያ እንግዲህ መጅሊሱ፣ የሃይማኖት ተቋማት ጉባኤ ምን ሊሰሩ ይገባል የሚለውን ለነገ አደርገዋለሁ፣ ረጅም ስለሚሆንብኝ
በነገው እንትናችን እሱን እናነሳለን። ወቀሳም ካለ እዛ ላይ በደንብ የማነሳቸው ወቀሳዎች ይኖራሉ። ሁለተኛው በዚህ ዙሪያ እንደ ሁለተኛ አቅጣጫ ሊወሰድ የሚገባው ከድንበር ኃላፊነት መቆጠብ ነው። ስድብና ብሽሽቅ እስልምና አይፈቅደውም። ይሄ በግልጽ የሚታወቅ ነገር ነው። የምናከብረው ይሄንን መርህ የምናከብረው ለማንም ብለን እማንቶ ለእልህ ብለን ለብሽሽቅ ብለን እማንቶ መርሃችን ሌሎች ሃይማኖቶችን አክብር ነው። ስለዚህ እንዲህ አይነት ነገር ውስጥ ሊገባ አይገባም። ለምን ከተባለ እንደ ሙስሊም የንጽጽር ሃይማኖት መርህ አለን። ከክርስቲያኖችም ጋር ከአይሁዶችም ጋር ከሌሎች ሃይማኖቶችም ጋር ውይይትና ክርክር ስናደርግ ምን መምሰል እንዳለበት ቁርአኑ መርህ አስቀምጦልናል አይደል? ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ በእናንተና በእኛ መካከል ወዳለው መካከለኛ አማራጭ ኑ እንምጣ። አላ ናዕቡድ ኢለላህ ወላ ኑሽሪከ ቢሂ ሸይአ፣ አንድ አምላክን ልናመልክ ላናጋራበት በእስልምና የተቀመጡልን መርሆች አሉ። በምን መልኩ ነው ለሌላው ሰው ጥሪ ማድረግ አለብን በሚል የተቀመጠው ማለት ነው። ኡድዑ ኢላ ሰቢሊ ረቢከ ቢልሕክመቲ ወልመውዒዘቲ ልሐሰና፣ ወደ አላህ መንገድ ስትጣራ በጥበብና በመልካም ግሳጼ መሆን አለበት ይላል። ስለዚህ በዚህ ነው እኛ መርህ አለን። ይህንን መርሃችንን ለእፎይልህ ብለን አንቀይረውም። ለሌላ የትኛውም ሙስሊም ጠላ አካል እልህ ብለን ለብሽሽቅ ብለን የማንቀይረው መርህ እንዳለን ማስታወስ ያስፈልጋል። ስለዚህ ምላሽ ብሎ አጓጉል ብሽሽቅ ውስጥ መግባት፣ እስልምና የማይፈቅዳቸው ተግባሮች ላይ መሰማራት ትክክል አይደለም። እንዲህ አይነት ነገርም እንደማይኖር ተስፋ አደርጋለሁ። ከዛ ውጭ የውይይት ስነ ምግባር አለን። የውይይት ደግሞ ተብሎ የተቀመጡ ነገሮች አሉ። ጃሂል ሲያጋጥመን መሀየም ምላሱን መቆጣጠር የማይችል ስሜቱን መቆጣጠር የማይችል ግለሰብ ሲገጥመን በምን መልኩ ምላሽ መስጠት እንዳለብን ቁርአኑ አስቀምጦልናል፣ ሐዲሱ አስቀምጦልናል። ያንን መጠቀም እንችላለን። ስሜትን የመቆጣጠር መርህ አለን። ዳዕዋችን ለአላህ ተብሎ የሚደረግ እንደሆነ እናምናለን። ሰዎችን የምንጠራው ለምንድን ነው? ከሱ የምናገኘው ጥቅም የለም አይደል? ቁርአን ውስጥ ነቢያት እንኳን ለህዝቦቻቸው ጥሪ ሲያደርጉ ብሎ የሚያስቀምጥልን አሁን ሱረቱ ሹዓራ ላይ ብንመለከት ምንም የማገኘው ክፍያ የለም እናንተን በመጥራት ነው ይላሉ። እና ዳዕዋችን ለአላህ ተብሎ የሚደረግ ከሆነ ደግሞ ሂዳያ በአላህ እጅ መሆኑን፣ የሰዎች መመራት መቃናት በአላህ እጅ እንዳለ እናምናለን። በእልክ በብሽሽቅ የሚሆን ነገር እንደሌለ እናምናለን። ይሄ ደግሞ ዳዕዋችን ፍሬ እያፈራ መሆኑንም እናምናለን። ጥረት የለብንም ማለት በየቀኑ እኮ ሰው ይሰልማል። በየቦታው ሰዎች የእስልምናን ብርሃን በየቀኑ ያገኛሉ፣ ይሰልማሉ፣ ሃይማኖታቸውን ይቀይራሉ። እስልምና በጣም ይጠላል በሚባልበት ምዕራቡ ዓለም እንኳን በማደግ ፍጥነት እስልምናን የሚወዳደረው የለም። በዓለም አቀፍ ደረጃ በፍጥነት በማደግ እስልምናን የሚስተካከለው ሌላ ሃይማኖት እንደሌለ ይታወቃል። ዳዕዋችን ፍሬ ያፈራል። እስልምና ያስቀመጠልንን ዳዕዋ ብሽሽቅ ሳንቀላቅል፣ አጓጉል ስድብ፣ የሌሎችን ሃይማኖት ክብር ሳንነካ በተቀመጠው መሰረት አንከራከርም ማለት አይደለም። ስህተቶችን አናሳይም፣ ንጽጽር ውስጥ አንገባም ማለት አይደለም። ግን ያንን እስልምና ባስቀመጠልን መርህ መሰረት ከማድረግ የሚያግደን የለም። ያንን በማድረጋችን ብቻ ደግሞ አላህ ነስር እንደሚያመጣ ልናውቅ ይገባል ማለት ነው። ምክንያቱም አላህ በቁርአኑ ምን ብሏል? ሊዩዝሂረሁ ዐለ ዲኒ ኩሊሂ አይደል ያለው? በሃይማኖቶች ሁላ የበላይ ሊያደርገው ልኮታል ተብሏል። ስለዚህ እስልምና ዲን መንሱር፣ አላህ የሚያግዘው የሚረዳው ሃይማኖት መሆኑን እናውቃለን። ከዛ ውጭ ወደ እስልምና የሚመጡትንም ሰዎች አይታችሁ ከሆነ ዝም ብሎ ጃሂሉ መሀይሙ አይደለም የሚመጣው። ሃይማኖቶችን አንብቦ አውቆ የራሱ መጽሐፍ ስላላረካው ኢንቴሌክቹዋል ጥያቄውን ስላልመለሰለት ነው ሰው ወደ እስልምና እየጎረፈ ያለው። ከዛ አንጻር ዊ ዶንት ኒድ ብሽሽቅ፣ ዊ ዶንት ኒድ እልህ፣ ዊ ዶንት ኒድ ስድድብና ተረብ። በእንዲህ አይነት ውድድር ውስጥ መግባት ሙስሊሞችን አይመጥነንም። ስለዚህ ከእንዲህ አይነት ነገር ሁልጊዜም እንቆጠባለን። መርሃችን ያ ስለሆነ ማለት ነው። እንደውም ካስተዋልን እስልምና የበለጠ በሚጠቃበት ዘርፍ ነው የሚነሰረው። አይታችሁ ከሆነ አሁን እስልምና በጣም ከሚወቀስበት ነገር አንዱ የሴቶች ጉዳይ ነው አይደል? ሴቶችን መብት ይደፈጥጣል ምናምን ይባላል። ግን በተግባር ግን የምዕራቡን ዓለም ሴቶች ተመልክቷቸው። እስልምናን ከሚቀበሉ ሰዎች ውስጥ 75% በላይ የሚሆኑት ሴቶች ናቸው። አይሰራም። እንደውም በሚጠቃበት ዘርፍ በኩል አላህ ነስር እንደሚሰጠው ማወቅ ያስፈልጋል። በዚህ የተረጋጋ ስሜት ነው እስልምና ዳዕዋ የምናደርገው ማለት ነው። ስለዚህ እነፎይ ጭቃ ውስጥ ገብተው ተንቦራጨቁ ብለን እኛም ጭቃ ውስጥ የምንገባበት አጀንዳ እንደሌለን መረዳት ያስፈልጋል። ሶስተኛውና የመጨረሻው ነጥብ ከዚሁ አንጻር የምናውቀው ከኛ ምን ይጠበቃል የሚለው ተቃራኒውን መስራት ነው።
እኒህ ግለሰቦች፣ እኒህ ነውረኞች፣ እኒህ ዋልጌዎች፣ እኒህ ብልሾች እያደረጉት ያሉት ምንድነው? የነብዩን ሰለላሁ ዐለይሂ ወሰለም ስም እናጠፋለን ነው እያሉ ያሉት። ስለዚህ በህግ ከማስጠየቅ ጎን ለጎን ዋናው ስራችን መሆን አለበት የነብዩን ሰለላሁ ዐለይሂ ወሰለም ማንነት ማስተዋወቅ ነው። እነሱ ሊያጠለሹ ሲሞክሩ እኛ ደግሞ የነብዩን ሰለላሁ ዐለይሂ ወሰለም መልካም ስብዕና አላህ እንኳን ወኢነከ ለዐላ ኹሉቂን ዐዚም በታላቅ ስነ ምግባር ላይ ነህ ያለላቸውን ግለሰብ በተጨባጭ ታሪካቸውን ማምጣት፣ ማንነታቸውን ማስተዋወቅ፣ ለሰዎች ያላቸውን የስብዕና ጥራት፣ ለሰው ልጅ ሁላ ሞዴል መደረጋቸውን በተግባር ማሳየት ይጠበቅብናል። እንደ ሙስሊም ይሄ ብቻችንን በቂ ነው። ለዳዋ ይሄ እጅግ ትልቅ መንገድ ነው። እኛ እናስተዋውቃቸዋለን፣ ማንነታቸውን በራሱ እናሳያለን። ስብዕናቸው ከማንም በላይ ይጣራል። ወደ እስልምና ለመጣራት ከነቢዩ ሰለላሁ ዐለይሂ ወሰለም ስብዕና በላይ ምርጥ ነገር የለም ማለት ነው። ከዛ ውጭ ግን ነገ በተቋማት ዙሪያ የምናወራው ይኖረናል። መጅሊሱ ለምንድን ነው እስካሁን ዝም ያለው? ምን ማድረግ ይጠበቅበታል የሚለው እናያለን። ከሃይማኖት ተቋማት ጉባኤስ ምን ይጠበቃል የሚለውን ኢንሻአላህ አላህ ጊዜ ከሰጠን ነገ የምናየው ይሆናል። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክ እና ሼር አድርጋችሁ ብዙ ቦታ ብታደርሱልኝ ደስ ይለኛል። የምትሰጧቸው ኮሜንት እያንዳንዳቸው ብዙ ቦታ እንዲደርሱ ያደርጋል። ሰብስክራይብ እና ፎሎ ያላደረጋችሁ ፎሎ ብታደርጉ ለተክቢር ሚዲያ ትልቅ ድጋፍ ይሆናል። በገንዘብ ደረጃ ማገዝ የምትፈልጉ እንግዲህ አባል መሆን ጆይን ማድረግ በወርሃዊ መዋጮ ማገዝ ትችላላችሁ። ቪዲዮ ላይ ሱፐር ታንክስ ስጦታዎችን ፌስቡክ ስታሮችን ልትሰጡ ትችላላችሁ። ከዛ ውጭ በባንክ መላክ የምትፈልጉ ስክሪኑ ላይ ባለው ቁጥር በኢትዮጵያ ንግድ ባንክ የምትልኩበት አማራጭ አለ። እንደተለመደው ሁሉ ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ወረሕመቱላህ።